ሳሙዋ አንተ ተነስ። ምንድነው ጠጄ? ኧረ ተው እንዴ ቤተክርስቲያን እንሂድ። አልሄድም ጠጄ፣ ልተኛበት በእናትሽ። ኧረ ማመስገኑም ጥሩ ነው። ምን አለኝ ብዬ ነው ማመሰግነው? ሩዋ እሺ ተኛ በቃ፣ እኔ ልሄድ። እስካሁን አልተነሳህም እንዴ? በቃ እሺ ቡና ላፍላ። ከሰል መንደጀ የት ነው ያለው? ጠጄ ውጪ ፈልጊው፣ እዚህ እንዳታጨሽብኝ። እንዴው ግን እዚህ ከተማ ቡና የሚያጠጣ የለ? ቡና? ኧረ በለው ቡና ጭሳል። ይቻላል። ሳሙዋ ነቃ። ቆይ ሁለተኛ ጋር እንጠጣለን። እቺ ናት ጠጄ፣ ጎደለ ብላ አምላኳን ማታማር። በፈገግታዋ ውስጥ ሰላም ይታያል፣ በትንሽ አይኖቿ ውስጥ ፍቅር ይነበባል። ጠጄ ግን ይሄ ሁሉ ደስታ አለመጨነቅ እንዴት ይቻላል? ልብሽ እንደ ሕፃን ልጅ ነው፣ ጭንቀት የለብሽም። አረ ለምን ብዬ እጨነቃለሁ? ማመሰግንበት ብዙ ምክንያቶች አሉኝ። ደግሞ እኔ ካሰብኩት ፈጣሪ ያሰበልኝ ይበልጣል። ተመስገን ማለት ጥሩ ነው። በል ሰላም እደር። መብራቱን አጥፋልኝ እስኪ። ጠጂ ዛሬ ጓደኞቼን አስተዋውቅሻለሁ። እሺ ሳሙዋ። ልብሱ ግን እሺ በቃ እነሱ እየጠበቁን ስለሆነ ከዛ ስንመለስ ገዛልሻለሁ። እሺ ሰላም ጠጅዬ፣ እንዴት ነሽ? ደህና ነሽ? እንዴት ነሽ የኔ እናት? ቻቻ ቀልዬ ፒስ ነው። ተዋውቋት ጠጅዬ። ምን ልታዘዝ? ለእኔ ሲንግል አምጪልኝ። ጠጂ ታዝዣት። ቢረንዳ እቺ ነው የቤት ሰራተኛ ደግሞ ኬን ያመጣት የሆነች ባላገር ያማችኋል። ይሄን ከእናንተ አልጠብቅም። እሺ በጣም ታሳፍራላችሁ። ጠጂ ጠጂ ይደበርብናል እንዴ? ጠጂ ተረጋጊ በእናትሽ። እኔ ነኝ ጥፋተኛ። አረ ምኑ ተረጋጋሁት? ብታውቅ ባላገር ነው እሱ ያበላው። እኔ ደግሞ የኮራ ባላገር ልጅ ነኝ። እነሱን ተያቸው። አሁን እኔ ያልኩሽ ቦታ እንሂድ። ጠጂዬን ፌቪ ሽፎን ወስጃት እንደዚህ ፏ አድርጋታለች። ፌቪ ሽፎንን ማግኘት ለምትፈልጉ መርካቶ ሚሊተሪ ተራ ኤፍ1 የሱቅ ቁጥር 129 ላይ ታገኟታላችሁ። አካውንቷን ከስር ሜንሽን አድርጌላችኋለሁ። አዳዲስ ሽፎኖችን በተለያዩ ከለር በብዛት እናቴ ምን አይነት መላክ የሆነች ልጅ ነው የላክሽልኝ? ጠጅን ወደድካት ልጄ? አዎ ማዘሯ፣ ጠጅን ሳልወዳት አልቀርም። እሳይ ልጄ። በቃ ማዘሯ ደውልሻለሁ። ጠጂ ሱቅ ደርሼ መጣሁ። እሺ ሳሙዋ ቁርስ አትበላም እንዴ? አልቆይም፣ እዚህ እኮ ነኝ። መጣሁ። እሺ ይኸውልሽ፣ ለኔ ካልሆነ ለማንም አይሆንም። እሺ ወይ ሳሙዋ የኪስ ቦርሳውን ረስቶ ሄደ። ምንድን ነው? ሳም ይቅርታ እንድታደርግልኝ ነው ላሳለፍናቸው ጊዜ ስትል። የፍቅርሽ ብዛት ልቤ ውስጥ ገብቶ ያምሻል አርበተበተኝ አንጀቴን በልቶ። የኪስ ቦርሳህን ረስተህ ነው ጠጂ። ላሞጋግስሽ እንደ ዳዊቴ ምስኪል ጠጂ በሩን ክፈችው በእናትሽ ላስረዳሽ። አልከፍትልህም። እሺ አንዴ አዳምጪኝ ላስረዳሽ። አላዳምጥህም። እናንተ ከተማ ወንዶች ትባሉ ሁላችሁም አንድ ናችሁ።
ሂድልኝ በቃ። እሺ አንተ ልጅ ግን አመረርክ እንዴ? የምር ጠጅን ወደድካት? አዎ በእናትህ እብድ ብዬላታለሁ። ወይ ጉድ! የገጠር ሰው ምናምን ስትላል ነበር እንዴ? እሱን ተወውና ና እስኪ አንተን ከሰማች ና እንሂድ። እባክሽ ጠጅዬ በእናትሽ ትተሽኝ አትሂጂ። ልቀቀኝ፣ ወደ ቤተሰቦቼ ጋር እመለሳለሁ። የእውነት ጠጅ እኔና አንቺን ለማጣላት የተሰራ ሴራ ነው አይደል? አዎ ጠጅ እማትሙት እወድሻለሁ። ላገባሽ ነው የምፈልገው። እውነትህን ነው ሳሙዋ? አዎ ጠጅ ጠጅዬ ቁጭ በይ። ሳሙዋ እዚህ ምን እንሰራለን? የደስ ደስ ወጣ ብለን እንብላ ብዬ እኮ ነው ጠጅዬ። እሺ ሆና ስፔሻል ፒዛ አምጣለን እስኪ። ፒንሳ ደግሞ ምንድን ነው? አይ ጠጅ ሲመጣ ታየዋለሽ። ለቂጣ ነው? እኔ ቤት 10 ቂጣ አልጋግርልህም ነበር ሳሙዋ። እሺ ያው ኧረ ይህች ነገር ትጣፍጣለች ሳሙዋ። ሳሙዋ ምነው በሀሳብ ጭልጥ አልክሳ? ትቼሽ በሀሳብ ጭልጥ አልኩ አይደለ? ኤዲቲንግ፣ ፊልም ሜኪንግ፣ ከለር ግሬዲንግ እና ቀረጻ መማር እፈልጋለሁ እና ሁሉንም በአንድ የት እንደማገኝ እያሰብኩ ነው። ወይ ለዚህ ነው እንደዚህ የተጨነቅከው? ኔክሶራ ኤዲቲንግ አካዳሚ እያለልህ እና ማናቸው ደግሞ ኔክሶራ? ይኸውልህ ሳሙዋ ኔክሶራ ኤዲቲንግ አካዳሚ አሁን እርብ ጊዜ ነው የተቋቋሙት። የሚሰጡትም ስልጠናዎች ኢንትሮዳክሽን ቱ ቪዲዮ ኤዲቲንግ ፋንዳሜንታልስ፣ ከዛ ለጥቆ ደግሞ ፕሮፌሽናል ሞሽን ግራፊክስ፣ ቴክስት ኤንድ ቲዮግራፊ፣ ቪኤፍኤክስ፣ ከለር ኮሬክሽን፣ ከለር ግሬዲንግ እንዲሁም ሳውንድ ዲዛይን፣ ቲክቶክ ኤንድ ሾርት ፎርም ኤዲቲንግ፣ ኮሜርሻል ኤንድ ክላይንት ፕሮጀክት፣ ፍሪላንሲንግ ኤንድ ሞኔታይዜሽን። ለመመዝገብ በዚህ ቴሌግራም ቻናል ጆይን ይበሉ። በፊት በ1000 ብር የሚመዘግበው ምዝገባ ቀድማችሁ ለምትመጡ 10 ሰዎች ብቻ በ750 ብር የሚመዘግብ ይሆናል። እንዴ ቆይ ጠጅ ይሄን ሁሉ አንቺ እንዴት አወቅሽ? ካፕ ዋጋ መጥቼም አልነበር? ያኔ ነው ያወቅኩት። አንተ ደግሞ ትዘነጋለህ። እቺ ልጅ ጠጄ ነች ወይስ በእንቅልፍ ልቤ ነው? ጠጄ